እንጀራ በላህ እንጂ ሕይወት የለም፣ ነፍስ የለም፣ መንፈሳዊ ሞራልና በረከት የለም፣ ታሪክ የለም፣ ጸጋና ሞገስ የለም፣ መገለጥ የለም። ስለዚህ እግዚአብሔር እድል ፋንታችን አይደለም ማለት ነው። እድል ፋንታችን ስላልሆነ በወጣንበት ቀርተን በተኛንበት ሞተን የምንገኝ ነን። ወተንም መቅረት ተኝተንም መቅረት የዘመናችን የህይወት ቀውስ ሆነ፣ የህይወት ቀውስ። ስለዚህ የማይወሰድባትን እድል ማርያም መርጣለች፣ ማርያም ባለሽቷ ብሎ መለሰላት። የማይወሰድ እድል ብሏል ባለቤቱ። ስለ እድል ሲያጠና የነበረው ኢየሱስ ክርስቶስ ራሱ እድል ሆኖ መጣ። ቃል የነበረው ኢየሱስ ክርስቶስ በስጋ ተገልጦ በዳዊት ከተማ ተወለደ። ሲወለድም ምን ተባለ? መድኃኒት የሆነው ኢየሱስ ክርስቶስ በዳዊት ከተማ ተወልዶላችኋል፣ ምስራች የሚል የወንጌል ብስራት ተነገረ። ምስራች ወንጌል የሚለው ቃል ከዛን ጊዜ ጀምሮ በራልን። የወደቀው እንዲነሳ፣ የተሰበረው እንዲጠገን፣ ጊዜ ከዳው ባለ ጊዜ እንዲሆን፣ የዘመናት ስቃዮች እንዲቆሙ፣ የመናፍስት ምስጢሮች እንዲጋለጡ፣ እርኩሳን አጋንንት ወደ ሲኦል እንዲወረወሩ ኢየሱስ ክርስቶስ መጣልን። እግዚአብሔር ስሙ የተመሰገነ ይሁን። ዕጣ ፋንታችሁን ፈልጉት። መድከም ጠብ የሚል የለም። ሮጥን ምንም ጠብ የሚል የለም። ከከሌ ብቻ እንዳላንስ ነው የምንለው እንጂ በዕጣ ፋንታ ጉዳይ ላይ የረካንበት የቆምንበት ጊዜ የለም። ከከሌ እንዳላንስ የምናነጻጽረው ወይ በቀኝ ባለው ወይ በግራ ባለው ወይ በፊት ባለው ወይ በለበሰችው ወይ ባማረባት ነገር ወይም ቤት በሞላው ዕቃ ውስጥ ነው ውስጣችን የተቀመጠው። የዕድል ፋንታ ጉዳይ ይኸው ተመልከቱ። ከሀገራቸው ወጥተው ወደ ባህር የሚገፏቸው ውስጥ ሲገቡ ምንድን ነው ዕጣ ፋንታ? አባቶቻቸው የተቀበሩበት ቦታ እንኳ ሳይቀበሩ የሀገሪቱን አፈር ሳያገኙ አሳ የሚበላቸው ዕጣ ፋንታ። አያችሁ ዕጣ ፋንታ